ሰላም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። 4 የፋኖ አባላት በመካነ ሰላም ግንባር የጠላትን ሰፊ ከበባ በመስበር ታላቅ ጀብዱ መፈጸማቸው ተነገረም። በመካነ ሰላም ግንባር 4 የፋኖ አባላት በጠላት የ11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር የተከፈተባቸውን ድንገተኛ ከበባ በመስበር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሰዋል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን በከላላ ወረዳ ፋኖ በፈጸመው የጸረ ማጥቃት እርምጃ በጠላት ላይ ከፍተኛ ኪሳራ መድረሱ ተነግሯል። በምኒልክ ዕዝ የ71ኛ ክፍለ ጦር አርበኞች ከመጋቢት 26 2018 ዓ.ም ጀምሮ እስከ ዛሬ ሚያዝያ 2 2018 ዓ.ም ድረስ በተከታታይ በፈጸሙት የደፈጣና የመደበኛ ውጊያ የጠላት አከርካሪን ሲሰብሩ፣ በሌላ በኩል የወረዳው ታጣቂዎች በህፃናት ላይ አስነዋሪ የአስገድዶ መድፈር ወንጀል መፈጸማቸው ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። ከከላላ ከበባ እስከ እምነት ክህደት ለኮሎኔል ፈንታው ሙሀቤም የህሊና ተጠይቅ ደብዳቤ ተላከም። አርበኛ ሙልጌታ ስንዴው የቀድሞ የትግል ጓዱ ለነበረውና ዛሬ አቋሙን ቀይሮ ለጸረ አማራው ኃይል እጁን ለሰጠው ለኮሎኔል ፈንታው ሙሀቤም በታሪክና በህሊና መዝገብ ላይ የሚሰፍር ግልጽ ደብዳቤ ልኳል። አርበኛው በደብዳቤው ይህ ለውሸት ድራማ ምላሽ ሳይሆን አንተ ለረከስክባቸው የታሪክ አጋጣሚዎች የህሊና ተጠይቅ መዝገብ ነው ሲል ይጀምራል። መረጃውን በዝርዝር ታደምጡታላችሁ። ወታደሮቹ ብሬንና መትረጌስ እንደያዙ ፋኖን ተቀላቀሉ። የአገዛዙ ወታደሮች ጸረ አማራና ሀገር አውዳሚ የሆነውን የብልጽግና አገዛዝን ዕድሜ ለማራዘም አንሞትም በሚል ከነሙሉ ትጥቃቸው በመውጣት ፋኖን መቀላቀላቸውን ቀጥለዋል። መረጃውን በዝርዝር ታደምጡታላችሁ። በምስራቅ ጎጃም ዞን በመድፍ ጥቃት የንጹሃን ሕይወት አለፈም። በምስራቅ ጎጃም ዞን ስናን ወረዳም ለበዓል ወደ ቤተሰቦቹ እየሄደ የነበረ አንድ የ18 ዓመት ልጅ በመድፍ ጥቃት ሕይወቱ አልፏል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምንዋላችሁ፣ እንደምናመሻችሁ። ከጣቢያችን እንኳን ለኢየሱስ ክርስቶስ የስቅለት በዓል አደረሳችሁ እያልን ከጣቢያችን ለዛሬ ሚያዝያ 2 2018 ዓ.ም የያዝናቸውን መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ከላላ ወረዳ ፋኖ በፈጸመው የጸረ ማጥቃት እርምጃ በጠላት ላይ ከፍተኛ ኪሳራ መድረሱ ተነገረም። በምስራቅ አማራ ቀጠና ከላላ ወረዳ የአገዛዝ ወታደሮች በከባድ መሳሪያ ታግዘው ውጊያ የከፈቱ ሲሆን ከወደ ፋኖ በተወሰደባቸው የጸረ ማጥቃት እርምጃም ከባድ ኪሳራን ተከናንበዋል። በምኒልክ ዕዝ የ71ኛ ክፍለ ጦር አርበኞች ከመጋቢት 26 2018 ዓ.ም ጀምሮም እስከ ዛሬ ሚያዝያ 2 2018 ዓ.ም ድረስ በተከታታይ በፈጸሙት የደፈጣና የመደበኛ ውጊያ የጠላት አከርካሪን ሲሰብሩ፣ በሌላ በኩል የወረዳው ታጣቂዎች በህፃናት ላይ አስነዋሪ አስገድዶ መድፈር ወንጀል መፈጸማቸው ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 71ኛ የአባናዶ ክፍለ ጦር አርበኞች ከመጋቢት 26 እስከ ዛሬ ሚያዝያ 2 2018 ዓ.ም በከላላ ወረዳ በተለያዩ ግንባሮች በጠላት ላይ ስልታዊ እርምጃዎችን በመውሰድ ድል ተቀዳጅተዋል። አገዛዙ ሰራዊት የምርጫ ካርድ ለማደል በሚል እሳቤ ከቲርቲራና ከደጎሎ በመነሳት በሻፊ ደገር በኩል አቆራርጦ ለመንቀሳቀስ ቢሞክርም በ71ኛ ክፍለ ጦር አናብስቶች ብርቱ ማጥቃት እቅዱ ከሽፎ ከባድ ኪሳራን ተከናንቧል። በተለይ በባከት ግንባር የነበረው በክፍለ ጦሩ የሁለተኛ መሐመድ ሬጅመንት አባላት ጎራዳ ተብሎ በሚጠራው አካባቢ ላይ ባደረጉት የተሳካ የደፈጣና የመደበኛ ውጊያ በጠላት ላይ ከፍተኛ ጉዳት በማድረስ ድል ተቀዳጅተዋል። በዚህ ውጊያ ብቻ 4 የመከላከያ ሰራዊት አባላትና 3 የወረዳው ታጣቂዎች በድምሩ 7 የጠላት ኃይሎች ተገድለዋል። በተጨማሪም 11 የሚሆኑት ደግሞ በጽኑ ቆስለዋል። በተመሳሳይ በክፍለ ጦሩ የሸዋን ግዛው ሬጅመንት አባላት በሻፊ ግንባር በጠላት ላይ በፈጸሙት የከበባ ማጥቃት 10 የሚደርሱ የብልጽግና መከላከያ አባላትን መደምሰሳቸው ታውቋል። ወታደራዊ ኪሳራ የገጠመው ያገዛዙ ኃይል በንጹሃን ላይ የሚፈጽመው ግፍና በደል ተባብሶ መቀጠሉም ተመላክቷል። መጋቢት 29 2018 ዓ.ም በከላላ ወረዳ 028 ዋርጃ ልዩ ስሙ ሃሮ በተባለ ቦታ ወደ 04 ለጋምቦ ወረዳ ሆጤ ለገበያ ሲሄዱ የነበሩ የ14 ዓመትና የ16 ዓመት ሁለት ታዳጊ ሴት ልጆች ከቤተሰቦቻቸው ፊት በኃይል ተነጥለው በወረዳው ታጣቂዎች ያስገድዶ መድፈር ወንጀል ተፈጽሞባቸዋል። እነዚህ ታዳጊዎች በ6 በወረዳው ታጣቂዎች አስነዋሪ ጥቃት እንደተፈጸመባቸው የተገለጸ ሲሆን በአሁኑ ወቅት በሆጤ ጤና ጣቢያ በሕክምና ላይ እንደሚገኙም ተነግሯል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
4 የፋኖ አባላት በመካነ ሰላም ግንባር የጠላትን ሰፊ ከበባ በመስበር ታላቅ ጀብዱ ፈጸሙ። በመካነ ሰላም ግንባር 4 የፋኖ አባላት በጠላት የ11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር የተከፈተባቸውን ድንገተኛ ከበባ በመስበር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሰዋል። ትላንት ሚያዝያ 1 2018 ዓ.ም የተካሄደው ይኸው ትንቅንቅ የጠላትን አከርካሪ የሰበረ ጀብዱ ሆኖ ተመዝግቧል። ትላንት ረፋድ 4 ሰዓት ላይ ከመካነ ሰላም ከተማ በመነሳት በ3 አቅጣጫ የተንቀሳቀሰው የአገዛዙ ጦር በከተማው አቅራቢያ በምትገኘው አናሪት በተባለች ቦታ ላይ 4 የፋኖ አባላትን ከበባ ውስጥ አስገብቶ ነበረ። ከበባው ውስጥ የነበሩት 4ቱ ጀግኖች የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር የቃኝ አባላት መሆናቸው ታውቋል። 4ቱ ሞታይ ፈሪዎች ከበባውን ለመስበር በወሰዱት ፈጣንና ቆራጥ እርምጃም የሻለቃ አመራርን ጨምሮ ከ5 በላይ የጠላት ኃይልን በመግደል ድል ተቀዳጅተዋል። የቁስለኞች ቁጥር በውል ባይታወቅም ቁስለኛና አስከሬን ለማጓጓዝ 2 አምቡላንሶች ወደ መካነ ሰላም ሲመላለሱ እንደነበር የዓይን እማኞች ጠቁመዋል። የጠላት ኃይል ባልተጠበቀ ሁኔታ ክፉኛ በመመታቱ ከፍተኛ ድንጋጤ ውስጥ መውደቁም ተገልጿል። በደረሰበት ኪሳራ የተበሳጨው የአገዛዙ ጦር ከባድ መሳሪያዎችን ወደ ንጹሐን መኖሪያ መንደሮች ላይ በመተኮስ ተስፋ መቁረጡን በግልጽ አሳይቷል። የሞርተር ጥይት አደሬ ቆቦ በሚባል ሰፈር ውስጥ ማረፉ የተረጋገጠ ሲሆን ወደ አደሬ ቆቦ ሚካኤል አቅጣጫ ሲተኮስ የዋለው ድሽቃ ግን በሰውና በንብረት ላይ ያደረሰው ጉዳት እንደሌለም ተጠቁመዋል። ከውጊያው መልስ ጀግኖቹን ፋኖዎች ለማነጋገር የተገኙት የ105ኛ ኮር ሰብሳቢ ሻለቃ አብነው ታደሰም በትንሽ ኃይል እንዲህ ያለ ታላቅ ወታደራዊ ጀብዱ መፈጸሙ እጅጉን የሚያኮራ መሆኑን ገልጸው አብሪዎቹን ማለትም በቆረጣ ውስጥ የነበሩና ቆረጣውን ከበባውን ሰብረው የወጡ ጀግኖችን አድንቀዋል፣ አመስግነዋል። በወገን ኃይል ላይ ምንም አይነት ጉዳት አለመድረሱም የእቅዱን ጥራትና የፋኖን ብቃት ያሳየ መሆኑን ሻለቃ አብነው አክለው ገልጸዋል። ይህ በመካነ ሰላም ግንባር የተመዘገበው ጀብዱ የፋኖ ትግል በቁጥር ብቻ ሳይሆን በጽናትና በወታደራዊ ጥበብ የበላይነት ውጊያውን እየመራ መሆኑን ዳግም ያረጋገጠው ክስተት ሆኖ ተመዝግቧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ከከላላ ከበባ እስከ እምነት ክህደት ለኮሎኔል ፈንታው የህሊና ተጠይቅ ደብዳቤ ተልኳል። አርበኛ ሙሉጌታ ስንዴው የቀድሞ የትግል ጓዱ ለነበረውና ዛሬ አቋሙን ቀይሮ ለጸረ አማራው ኃይል እጁን ለሰጠው ለኮሎኔል ፈንታው ሙሃቤ በታሪክና በህሊና መዝገብ ላይ የሚሰፍር ግልጽ ደብዳቤ ልኳል። አርበኛው በደብዳቤው ይህ ለውሸት ድራማ ምላሽ ሳይሆን አንተ ለረከስክባቸው የታሪክ አጋጣሚዎች የህሊና መዝገብ ነው ሲል ይጀምራል። ከ3 ዓመት በፊት ከእስር ቤት ስትወጣ ማንም ባልነበረበት ወቅት ዛሬ የካድካቸው ጓዶች ነበሩ ትካሻ የሆኑ ለዚህም ቆቦ ሮቢት ምስክር ናት ሲል አርበኛው ይናገራል። ራስ ድርሳን ብርሃኔና ዋርካው ምሬ ወዳጆ ዛሬ ባይሆን ነገ ይሻሻላል በሚል ትዕግስት ቢደግፉህም አንተ ግን ትግሉን ወደ ኋላ ስትጎትት ቆይተሃል። በተለይም በከላላ ውጊያ በጠላት ተከበ በተስፋ መቁረጥ ውስጥ በነበርክበት ወቅት ራስ ድርሳን ብርሃኔና እኔ ነፍሳችንን ለሞት አሳልፈን ሰጥተን ምድር ቃጤ በሆነችበት ውጊያ መሃል ሰንጥቀን ገብተን ያወጣን ለአንተ ካለን ጥልቅ ክብር ነበር ይላል አርበኛው በደብዳቤው። አንተ ግን ውለታ ቢስ ብቻ ሳትሆን በነሲሳይ ሳተናውና በሌሎች ጓዶች ላይ የፈጸምከው ግፍ ዛሬም በታሪክ ፊት የሚጮህ ደም ነው ብለዋል። ከሁሉ በላይ ታሪክና ፍርድ አዋቂው አላህ የማይምሩት ትልቁ ክህደትህ የእስልምና ሃይማኖትን ተገን አድርገህ የአማራን ሙስሊም ማህበረሰብ ለመካድ የሄድክበት እርቀት ነው ብሏል አርበኛው በደብዳቤው። ዛሬ አጎንብሰ ለምታገለግለው አገዛዝ ስትል በወለጋ በቡርኖ በደኖ በጉንዶ መስቀል በግፍ የታረዱትን ወገኖቻችንን ደም ረግጠ ቁመሃል ሲልም የህሊናዊ ተጠየቅ ያነሳል አርበኛው በደብዳቤው። የአማራ ሙስሊም ለማንነቱ አንገቱን ለቢላዋ የሚሰጥ እንጂ እንዳንተ ለጥቅም ብሎ የሰማዕታትን ደም ለገዳይ አሳልፎ የሚሰጥ ርካሽ ህሊና የለውም ብሏል አርበኛው በደብዳቤው። አንተ የከዳኸው እኛን ብቻ ሳይሆን ያን ሁሉ መስዋዕትነት የከፈለውን ህዝባችንና ታጋዩን ነው። በታሪክ ውስጥ እንደ ይሁዳና እንደ ሙናፊቅ ተቆጥረህ ትታወሳለህ ብሏል አርበኛው በጻፈው ደብዳቤ። ዛሬ የምትበላው የከዳተኛ እንጀራ በሆድ ውስጥ እንደ እሳት ፍም ይነዳል። እኛ ግን በእውነት መንገድ ላይ እስከ መስዋዕትነት ቀጥለን የህዝባችንን ህልውና እናረጋግጣለን። የአማራ ሙስሊም ጽናት በአንተ መሰል ከዳተኞች አይከዳም ሲል የኮሎኔል ፈንታው ሙሃቤ የቀድሞ የትግል ጓድ አርበኛ ሙሉጌታ ስንዴው ከጦር ግንባር በታሪክና በህሊና መዝገብ ላይ የሚሰፍር ግልጽ ደብዳቤ ለፈንታው ሙሃቤ ልኳል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ወታደሮቹ ብሬንና መትረጊስ እንደያዙ ፋኖን ተቀላቀሉ። የአገዛዙ ወታደሮች ጸረ አማራና ሀገር አውዳሚ የሆነው የብልጽግና አገዛዝን ዕድሜ ለማራዘም አንሞትም በሚል ከነሙሉ ትጥቃቸው በመውጣት ፋኖን መቀላቀላቸውን ቀጥለዋል።
የአገዛዙን የስልጣን ዕድሜ ለማራዘም በገፍ ጦርነት ውስጥ ተሰልፈው የነበሩት ወታደሮች ከህሊና ወቀሳና ከታሪክ ተጠያቂነት ራሳቸውን በማውጣት የህዝባዊውን ትግል እየተቀላቀሉ ይገኛሉ። በደቡብ እዝ ስር የሚገኝ አንድ የብሬን መትረየስ ተኳሽ ከነረዳቱና ሌሎች ወታደሮች ከነሙሉ ትጥቃቸው በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ስር የሚገኘው ግዙፉ እቴጌ ጣይቱ ክፍለ ጦርን ተቀላቅለዋል። ባለማወቅና በግዳጅ የስርዓቱ አገልጋይ የነበሩት በደቡብ እዝ 104ኛ ኮር 39ኛ ክፍለ ጦር 4ኛ ሻለቃ አባላት ወደ ወንድሞቻቸው ፋኖች በክብር ገብተዋል። ከመጡት የሰራዊቱ አባላት መካከል የብሬን መትረየስ ተኳሹ ከነሙሉ ትጥቁና ከነረዳቱ የሻለቃዋ የሰው ኃይል ማለትም የፐርሰነል ኦፊሰር እንዲሁም ሌሎች የነፍስ ወከፍ መሳሪያዎችን የታጠቁ ወታደሮች እንደሚገኙበት ታውቋል። እነዚህ የሰራዊቱ አባላት በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 204ኛ አስቻለው ደሴ ኮር ስር የሚገኘውን ግዙፉ እቴጌ ጣይቱ ክፍለ ጦርን መቀላቀላቸውን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ማረጋገጥ ችሏል። ወታደሮቹ በሰጡት ቃል በገዛ ወገናቸው ላይ የሚፈጸም ግፍ ለህሊናቸው ረፍት እንደነሳቸውና ከእንግዲህ ለአምባገነኑ ስርዓት መሳሪያ መሆን እንደማይፈልጉ ገልጸዋል። የኮሩ አመራሮች በበኩላቸው የሰራዊቱ አባላት እንዲህ በንቃት ወደ ህዝባዊ ወገን መቀላቀላቸው የትግሉን አጭር ጊዜ ድል የሚያፋጥን መሆኑን ጠቁመዋል። ብልሆች ነፍሳቸውን እያተረፉ ነው ያለው ኮሩ ሌሎች በአገዛዙ ሰራዊት ውስጥ የሚገኙ ወታደሮችም የህሊናቸውን ጥሪ አድምጠው ከህዝባቸው ጎን እንዲቆሙ መልእክቱን አስተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በምስራቅ ጎጃም ዞን በመድፍ ጥቃት የንጹሃን ህይወት አለፈም። በምስራቅ ጎጃም ዞን ስናን ወረዳ ከደብረ ማርቆስ ወደ ረቡዕ ገበያ ሎጂስቲክ ለማንቀሳቀስ የሞከረው የጠላት ኃይል በከፈተው የመድፍ ጥቃት አንድ ወጣት መገደሉ ተሰምቷል። የትንሣኤ በዓል ለማክበር ወደ ቤተሰቦቹ እያመራ የነበረው ወጣት አብነት አልማው በደረሰበት ጥቃት ህይወቱ አልፏል። መነሻቸውን ከደብረ ማርቆስ ከተማ አድርገው ወደ ስናን ረቡዕ ገበያ ሎጂስቲክ ለማድረስ የተንቀሳቀሱት የአገዛዙ ወታደሮች በስጋት በወረወሩት መድፍ ንጹሃንን ኢላማ ማድረጋቸውን ቀጥለዋል። በዚህ ጥቃት ህይወቱ ያለፈው ወጣት አብነት አልማው ይባላል። ዕድሜው 18 ዓመት ሲሆን ትውልዱ በዚያው በምስራቅ ጎጃም ዞን ስናን ወረዳ ነው። ወጣቱ በደብረ ማርቆስ ከተማ በአብነት ትምህርት ቤት በሊቃውንት አባቶች የሚሰጠውን የቅስና ትምህርት በመከታተል ላይ የነበረ ሲሆን የትንሣኤ በዓል ከቤተሰቦቹ ጋር ለማሳለፍ ወደ ትውልድ ስፍራው እያመራ በነበረበት ወቅት ነው ጥቃቱ የተፈጸመበት። ዛሬ ሚያዝያ 2 2018 ዓ.ም ከረፋዱ 5 ሰዓት አካባቢ ከእነራታ ቀበሌ ወደ ደብረ ዘይት በተተኮሰ መድፍ ወጣቱ ህይወቱ አልፏል። በደብረ ማርቆስና በረቡዕ ገበያ አካባቢዎች በተደጋጋሚ በሚሰነዘር ጥቃት ክፉኛ መዳከሙ የሚነገርለት የጠላት ኃይል አሁን ላይ ሎጂስቲክ ለማንቀሳቀስ እንኳን በመድፍና በድሮን ታግዞ ለማጓጓዝ መገደዱን እየወጡ ያሉ መረጃዎች ያመላክታሉ። ይህ በስጋትና በፍርሃት የተዋጠው ሰራዊቱ የሚከፍተው ጥቃትን በንጹሃን ላይ የሚደርሰውን ሰብአዊ ኪሳራ እያባባሰው ይገኛል። የትንሣኤን በዓል ተከትሎ በርካታ የእምነቱ ተከታዮች ከቦታ ቦታ የሚንቀሳቀሱ በመሆኑ ህዝቡ አስፈላጊውን ጥንቃቄ እንዲያደርግም መልእክት ተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ቴዎድሮስ ዕዝ ነፃ ባወጣቸው ቀጠናዎች ህዝባዊ ውይይቶችን እያካሄደ መሆኑን አስታወቀም። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚንቀሳቀሱ ክፍለ ጦሮች ሰዴን ጨምሮ የተለያዩ ከተሞችን ከወራሪው የአገዛዙ ሰራዊት ነፃ ማውጣታቸውን ተከትሎ ወታደራዊ ድሉን ወደ ፖለቲካዊ ድል ለማሸጋገር የሚያስችሉ የህዝብ ግንኙነት ስራዎችና ውይይቶች በስፋት እየተከናወኑ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በተከታታይ ባደረጋቸው ወታደራዊ ኦፕሬሽኖች ስትራቴጂካዊ የሆኑ ስፍራዎችንና ከተሞችን ነፃ ማውጣቱ ይታወቃል። እዙ እነዚህን ወታደራዊ ስኬቶች በማጠናከር የማህበረሰቡን ሰላምና ደህንነት ዘላቂ ለማድረግ ከሰዴ ማህበረሰብ ጋር ጥልቅ ውይይት አካሂዷል። በዚህ ታሪካዊ የህዝብ መድረክ ላይ የቴዎድሮስ ዕዝ ከፍተኛ አመራሮች፣ የ201ኛ ኮር አመራሮች፣ የ54ኛ ክፍለ ጦር አመራሮችና ጊዜያዊ አስተዳደር የስራ ኃላፊዎች ተገኝተዋል። በውይይቱ ወቅት የአማራ ህዝብ የህልውና ጥያቄዎች፣ የፋኖ ወቅታዊ ወታደራዊ የፖለቲካ ቁመናና እንዲሁም በአንጻሩ የአብይ አህመድ አገዛዝ እየደረሰበት ያለው ወታደራዊ ዲፕሎማሲያዊና ፖለቲካዊ ውድቀቶች ዙሪያ ሰፊ ማብራሪያ ተሰጥቷል። የሰዴ ማህበረሰብ አባላት በሰጡት አስተያየት የአገዛዙ ሰራዊት በቆይታው ሲያደርስባቸው የነበረውን አሰቃቂ ግፍም ዘርዝረዋል። ሴት ልጆቻችን ተደፍረዋል፣ ሀብት ንብረታችን ተዘርፏል፣ የምርጫ ካርድ ካላወጣችሁ በሚል ዜጎች ተደብድበዋል፣ ገሚሶቹም ታስረዋል፣ አልፎ ተርፎም የፋኖ ቤተሰብ ናችሁ በሚል ሰበብ የግድያ እርምጃ ተወስዶብናል ሲሉ የመከራ ጊዜያቸውን አስታውሰዋል። የአካባቢው ነዋሪዎች እንኳን መጣችሁልን፣ የትንሣኤ በዓል በሰላም እንድንውል አደረጋችሁን በማለት ለፋኖ ሰራዊት ያላቸውን አክብሮትና ምስጋናም ገልጸዋል። በመድረኩ የተገኙት የከተማዋና የአካባቢው ወጣቶች በበኩላቸው ቤተሰቦቻችንን፣ ህዝባችንን ለማዳን አስፈላጊውን ስልጠና ወስደን ለመዋደቅ ዝግጁ ነን በማለት ከፋኖ ጎን መቆማቸውን በታላቅ ድምፅ አረጋግጠዋል። ይህ መድረክ የፋኖ ትግል ከህዝብ አብራክ የወጣና ህዝባዊ መሰረት ያለው መሆኑን በተግባር ያሳየ እንደነበር ተነግሯል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ጣና ገላውዲዮስ ክፍለ ጦር ሁለተኛ ዙር ሰልጣኞችን አስመረቀም።
በምዕራብ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተኮር ስር የሚገኘው ጣና ገላውዲዮስ ክፍለ ጦር ለወራት ያሰለጠናቸውን ሁለተኛ ዙር እጩ ፋኖችን ዛሬ ሚያዝያ 2 2018 ዓ.ም በድምቀት ማስመረቁን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። ተመራቂዎቹ በቆይታቸው ዘመናዊ ወታደራዊ የውጊያ ስልቶችንና ወቅታዊ የፖለቲካ ሁኔታን የተረዱባቸው ስልጠናዎችን ወስደዋል ብሏል ኮሩ። ስልጠናው ከወታደራዊ ቴክኒኮች ባሻገር በአማራ ህዝብ ላይ ስለተጋረጠው የህልውና አደጋና መዳኛ መንገዶቹ እንዲሁም አማራጭ ኃይል ሆኖ መውጣት ላይ ያተኮሩ ስልጠናዎችን ያካተተ እንደነበር ነው የተገለጸው። በምረቃ ስነ ስርዓቱ ላይ የሜጀር ጀነራል ውባንታ ባተኮርና የእዙ ከፍተኛ አመራሮች እንዲሁም ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል ተብሏል። ክፍለ ጦሩ በቀጣይ የሰለጠነና የተደራጀ የፋኖ ሰራዊት የማፍራት ስራውን አጠናክሮ እንደሚቀጥልም መረብ ሚዲያ ኮሩ በህዝብ ግንኙነት ክፍሉ በኩል ካወጣው መረጃ ተመልክቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 2 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።